የታዘብኩት ነገር ቢኖር ከኮንትራት ቤት ውጭ ጆርዳን በቃ አነሰ በዛም ውጭ ነው የሚሻለው ጠፍቶ መስራቱ። አሁን እኔ ሳስበው እንደዛ ነው። ምክንያቱም ነጻነት አለ። ከፈለጋችሁ ትሰራላችሁ፣ አንዴ ህገ ወጥ ናችሁ እኮ ትቀይራላችሁና ብዙ ልጆች አትፍሩ። እሺ አንዴ ከጠፋችሁ ጆርዳን ውስጥ እንደ ሌላ ሀገር እስር ቤት ምናምን አያንቃቁም እነዚህ ማለት ነው። ወደ አሁኑ እጅ ከሰጣችሁ ወደ አሁኑ ነው ወደ ኢትዮጵያ ምገቡት ማለት በቃኝ ስትሉ ወደ ሀገር ቤት ለመግባት ስታስቡ እጃችሁን ትሰጣላችሁ። ምንም እውነቴን ነው የምላችሁ። የሆነ በቃ ህጋቸው ደስ ይላል። ብዙም እንትን አይሉም እና ጠፍታችሁ የምትሰሩ ምናምን ብዙም አትፍሩ። መጥፋት የእውነት ከእንደዚህ አይነት አውሬ ማዳሞች ብትጠፉ እጅ ብትሰጡ ምንም አያደርጋችሁ። ወደ አሁኑ ነው ወደ አገራችሁ የምትሸኙና እኔ እንደዛ ነው የሚመክራችሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? የአዲስ ዩቲዩብ ተከታታዮች ቤተሰቦቼ ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ በድጋሚ መጥቼላችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከወዲሁ አመሰግናለሁ። ዛሬ እንግዲህ በሁለተኛ ቪዲዮ ነው የመጣውላችሁ። አስተማሪ ይሆናል ብዬ ባሰብኩት ቪዲዮ እናንተን ያስተምራል፣ ቁም ነገር ያስጨብጣል፣ ትንሽ የራሴን ሀሳብ ማለት ነው አንሸራሽራለሁ። የቪዲዮውን እስከ መጨረሻው ይዩት። ላይክ ሼርም ሰብስክራይብም አድርጉልኝ፣ አበረታቱኝ ማለት ነው። እንደምታበረታቱኝም ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ መግቢያው ላይ እህታችንን እንዳሰማችሁ ትንሽ ቀንጨብ አድርጌ ለማሰማት ሞክሬያለሁ። እንግዲህ እህታችንን ያለችውን ሰምታችኋል። ምንድነው የምትለው? አንዳንዴ ሳስብ እንደው መጥፋት ይሻላል፣ ከኩንትራት መጥፋት ይሻላል። ነጻነት አለ። ብትፈልጉ ትሰራላችሁ፣ ባትፈልጉም ያው አትሰሩም። መጥፋት ይሻላል ከኩንትራት። በእርግጥ አዎ ደሞዝ ትክክል ናት። በደሞዝ በኩል ምንም አይገናኝም። ጆርዳን ይለያል ከሌሎቹ ሀገሮች። እንደው በቃ በጣም ነው የሚለየው ማለት ነው። በጣም ዝቅተኛ ደሞዝ የሚከፈለው አገር ቢኖር በመጀመሪያ ጆርዳን ነው። ያው እኔም ስለማውቀው ማለት ነው። እኔ በበኩሌ ያው መጥፋትን አልመክርም። ያው የራሴን ሀሳብ ትንሽ ልግለጽ ካልኩኝ ማለት ነው። መጥፋትን አልመክርም። ምክንያቱም ከዚህ ወተን ከሄድን በኋላ እዛ ቀጣይ የምንገባበት ቤት የእናታችን ቤት ነው ወይ? የባሱስ አለመሆናቸውን በምን እርግጠኛ እንሆናለን? አንደኛ ከህጋዊ ወደ ህገወጥ ስንሄድ ምን ያጋጥመናል? አላማችንን ሳንዘነጋም ወይ? ቋሚ አይደለም እንግዲህ ማነው ህገወጥ ማለት? ዛሬ እያዛለሁ ነገ እያዛለሁ በማለት ልቧ ራሱ አይቀመጥም። ከተያዘች ቀጥታ ወደ ኢትዮጵያ ነው የምትገባው። ህገወጡ እንዴት ሊመረጥ ይችላል? ያው በደሞዝ በእርግጥ የተሻለ ነው። ደሞዝ ክፍያው በጣም ከፍ ያለ ነው፣ በግማሽ ከፍ ያለ ነው ማለት ነው። ግን እንጃ ጥፉ ብዬ አልመክርም፣ እንደኔ ማለት ነው። እንደኔ ሀሳብ ጥፉ ብዬ አልመክርም። ምክንያቱም እንዴት ሊሆን ይችላል? በጣም ሁኔታዎች ከአቅም በላይ ከሆኑ፣ በቃ የማይቻል ሲሆን፣ ኩንትራትን መጨረስ የማይቻል ሲሆን፣ የሆነ ጭቅጭቅ ሲበዛ፣ ብዙ ነገር በምግብ የምትቀጣ ስትሆን፣ በብዙ ነገር በነገራችን ላይ የማዳም ቅመሞች ምግብ በጣም መጠንቀቅ አለባችሁ። ምክንያቱም ምግብ ከሌለ ምንም ስራ በዝቶ ስራውን ልትሰሩ ትችላላችሁ። ስራ ከአቅማችሁ በላይ ልትሰሩ ትችላላችሁ። ሁሉ ነገር ልትችሉ ትችላላችሁ። ግን በምግብ ጉዳይ እንዳትደራደሩ። የምሬን ነው። በምግብ ጉዳይ እንዳትደራደሩ። ምክንያቱም ዛሬ እናንተ ከሌላችሁ፣ ዛሬ እናንተን በጥሩ ሁኔታ ካልያዛችሁ ነገ የምትሰሩት ብር ለማን ነው? ዛሬ በስነ ስርዓት ጤናችሁን ጠብቃችሁ ካልተገኛችሁ ነገ ላይ ሌላ የጤና እክል እንደሚደርስባችሁ ምንም ጥርጥር የለውም። በምግብ ጉዳይ እንዳትደራደሩ። አይኗ እየቀላ ቢሆን አይኗ ፍም እየመሰለ ጥርግ አድርጋችሁ መብላት፣ በሰዓቱ ማለት ነው። በእርግጥ አዎ እዚህ ጆርዳንማ በተለይ እንደዚህ አይነት ነገር አይታሰብም። ወይ ብር በስነ ስርዓት ደሞዝ አይከፍሉ፣ ወይ በስነ ስርዓት እንደው በቃ በስመ አብ ወልድ ጥምም ያለ ሀገር ቢኖር፣ ለሰራተኛ በጣም የጠመመ ሀገር ቢኖር ጆርዳን ነው። እኔ ብቻ አይደለሁም ብዙ ሰራተኞች ይመሰክራሉ ማለት ነው። እና ካልሆነ በጣም
ችግር ከሆነ እኔ የምመክረው ወደ ቢሮ ነው። ማለት ካልተስማማችሁ መግባባት ካልቻላችሁ ከማዳምሽ ጋር ወደ ቢሮ ውሰጂኝ ማለት በብዙ ነገር ካልተስማማችሁ ማለት ነው። እንጂ እኔ ጠፍቶ መሄዱ እኔ እንጃ ብዙም ለእኔ አይዋጥልኝም። ከጥቅሙ ይልቅ በጣም ጉዳቱ ያመዝንብኛል ለእኔ። አቅደሽ የመጣሽውን ይሄን እሰራለሁ፣ ስደት ላይ ሄጄ ይሄን እቀየራለሁ፣ በዚህ እቀየራለሁ፣ ይሄን ሰርቼ ይሄን አደርጋለሁ ያልሽውን ሁሉ ትቶ እኔ እንጃ ገደል ይዞሽ የሚገባ ነው የሚመስለኝ ማለት ነው የማዳም ቅመምዬ። ምክንያቱም መጥፋት አደጋ አለው። መስራትን ብቻ ሳይሆን ማሰብ ጠፍቶ መያዝንም ማሰብ አስፈላጊ ነው። በነገራችን ላይ እኔ ልጅቷን ተረድቻታለሁ እኮ በጣም ተረድቻታለሁ። ደሞዙን አስባ ነው ነጻነት አለው ምናምን የምትለው ነገር። ስራስ እንደ እድል ነው እንጂ ዝም ብሎ እኮ አይገኝም። ቢሮ እንኳን ቢሮ ሰራተኞች ተቀምጠዋል፣ ተደርድረዋል። በሌሎቹ ሚዲያዎች እንደሚወራው ማለት ነው ስራ ጠፍቷል። እኔ ጥፉ ብዬ የምመክር አይደለሁም። እኔ ምክንያቱም ከጥቅሙ ጉዳቱ ነው የሚያመዝንብኝ ለእኔ መጥፋት ማለት ነው። እና እኔ ጥፉ ብዬ አልመክርም። እንደውም ከተቻቻላችሁ ተቻችላችሁ መስራት፣ እንደምንም ተጣጥማችሁ ኮንትራታችሁን መጨረስ፣ ከዛ ቀጣይ ወደ ተሻለ ሀገር መሄድ እንጂ ጠፍቶ ስራ ምናምን እኔ እንጃ። ህገ ወጥ ሆኖ በእርግጥ ብዙ የማዳም ቅመሞች ተጠቅመውበት ሊሆን ይችላል፣ ሰርተው ተለውጦበት ሊሆን ይችላል ጠፍተው። ግን እኔ እንጃ ከጥቅሙ ጉዳቱ ነው የሚታየኝ እኔ። እና ቤተሰብ እንግዲህ ከቻላችሁ ከአለቃዎቻችሁ ጋር ከመዳማችሁ ጋር ተስማምታችሁ መስራት። ያው የደሞዙ ማነስ እንደሆነ ገና እዛው ኢትዮጵያ ሆነን ሳንመጣ እናውቀዋለን። እድላችን አንዴ ጥሎናል ጆርዳን። ላጥ ጋጥ ብለን በስነ ስርዓት እንደውም በተቻላችሁ አቅም ከማዳማችሁ ጋር ሰላም ፍጠሩ። ለጤናችሁ ለእናንተ ጤና ሲባል ማለት ነው፣ ለእናንተ ደህንነት ሲባል ከማዳማችሁ ጋር ሰላም ፍጠሩ። ኮንትራታችሁን እስከምትጨርሱ ድረስ ላጥ ጋጥ ብላችሁ ጨርሱ። እግዚአብሔር ካለ ወይም ፈጣሪ ካለ ደግሞ ወደ ሌላ ሀገር ትሄጃለሽ ውድዬ። ራስሽን ጠብቂ በስነ ስርዓት። በቻልሽው አቅም እንደውም ጥሩ ከሆነች እረፍት አድርጊ ትንሽ ስትሰሪ፣ ሁላችሁም ማለት ነው። ስለ አንድ ሰው አይደለም የማወራው በነገራችን ላይ። እረፍት አድርጊ፣ ራስሽን ጠብቂ። ብትቺ ከሴትዮዋ ጋር ተስማምተሽ ኑሪ ሳይሆን ያው ኮንትራትሽን ጨርሺ። ባትቺ ደግሞ እንደው በጣም ችግር ላይ በጣም መግባባት ካልቻላችሁ፣ በጣም ሁልጊዜ ጭቅጭቅ የሚሆን ከሆነ ሌላ ነገር ሳይከተላችሁ ወደ ቢሮ እንጂ እኔ በህገወጥ መንገድ ጠፍቼ ምናምን የሚባለው እኔ አይዋጥልኝም። ምክንያቱም ብዙ ችግር አለ ሲጠፋ፣ ብዙ ችግር በማታውቁት ሀገር ስጠፉ ብዙ ችግር አለ። እንኳን የማታውቁትን ሰው አምናችሁ ከማዳማችሁ ቤት ስትወጡ እኔ እንጃ ብዙ አይዋጥልኝም። እና ውድ የተከበራችሁ የአዲስ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። በያላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ባይ ባይ። ሰላም ሆኑ ሁላችሁ።